ቡናን በማለዳ ለምትጠጡ ሰዎች ይሄ ቪዲዮ ለእናንተ ነው። ለማታውቁኝ ዶክተር ከበደ ይልማ እባላለሁ። ቡና ብዙ የሚሰጠን የጤና ጠቀሜታዎች አሉት። እነዚህም የጤና ጠቀሜታዎች ምንድን ናቸው? የመጀመሪያው ካንሰርን ለመከላከል ይጠቅማል። የልብ ጤንነትን ለመጠበቅ ይጠቅማል። ሙዳችን ኢሊቬት እንዲያደርግ ወይም ሙዳችን ጥሩ እንዲሆን ያደርጋል። አይነት 2 ስኳርን ለመከላከል ይጠቅማል። አንቲኦክሲዳንት በውስጡ አለው። ይሄ አንቲኦክሲዳንት ደግሞ ምንን ይከላከልናል? ሴሎቻችን ላይ ወይም ህዋሶቻችን ላይ የሚከሰቱትን ጉዳቶችን ይከላከልናል። ብዙ የጤና ጠቀሜታዎች አሉት። ነገር ግን ቡናን እንዴት ነው መጠጣት ያለብን? መቼ ነው መጠጣት ያለብን? ስንት ሲኒ ነው መጠጣት ያለብን? የሚሉትን ነገሮች እንመልከት። ቡና በውስጡ ምን አለው ብያቸዋለሁ? ካፊን አለው። ይሄ ካፊን ሄዶ አዲኖሲን ሪሴፕተር የሚባለውን ብሬናችን ላይ ብሎክ ያደርገዋል። አዲኖሲን ሪሴፕተር ተግባሩ ምንድነው? ሰውነታችን ሪላክስ እንዲሆን ያደርጋል። ሌላው ነገር ደግሞ ምንድነው? እንቅልፋችን በስርዓቱ እንዲመጣ ያደርጋል ማለት ነው። ነገር ግን ሄዶ ይህን አዲኖሲን ሪሴፕተርን ካፊን ብሎክ በሚያደርግበት ሰዓት ላይ አለርት እንድንሆን ወይም ንቁ እንድንሆን ያደርገናል። ነገሮቻችን ላይ ትኩረት ሰጥተን እንድንሰራ ይረዳናል። ድካምን ይቀንስልናል። መቼ? በሰዓቱ በስርዓቱ ስንወስድ። ነገር ግን በማለዳ ብትወስዱት፣ ከእንቅልፋችሁ እንደተነሳችሁ ብትወስዱት ምን ያደርግላችሁ ማለት ነው? ድካማችሁን አያጠፋላችሁም። እንደውም ኦቨር አክቲቬትድ በመሆን ድካም እንዲበረታባችሁ ነው የሚያደርገው ማለት ነው። በማለዳ ንቁ እንድንሆን የሚያደርገን ሆርሞን አለ። እሱ ምንድነው? ኮርቲሶል ይባላል። ይሄ ኮርቲሶል የሚመረትበት መቼ ነው? ከእንቅልፋችን ከመንቃታችን ከ30 ደቂቃ እስከ 1 ሰዓት ባለው ይመረታል። በዚህን ሰዓት እናንተ ቡና ከእንቅልፋችሁ እንደነቃችሁ የምትጠጡ ከሆነ ምን ይሆናል ማለት ነው? የኮርቲሶል ጥቅም አለርት እንድንሆን ንቁ እንድንሆን ነው የሚያደርገን። ካፊኑ ደግሞ ምንድነው የሚያደርገው? አለርት እንድንሆን ንቁ እንድንሆን ነው የሚያደርገን። ስለዚህ ሁለቱ አንድ ላይ በሚሆኑበት ሰዓት ላይ በጣም ኦቨር አክቲቬትድ እንድንሆን ያደርገናል። ይህ ደግሞ ተቅበዝባዥ እንድንሆን ነው እንጂ የሚያደርገን ስራችንን በስርዓቱ ለመስራት አይጠቅመንም ማለት ነው። ብዙ ሰዎችን አስተውላችሁ ከሆነ ቡና ከጠጡ በኋላ በማለዳ አረ መረጋጋት አልቻልኩም፣ እስቲ ውሃ ልጠጣ የሚሉ ሰዎችን ይገጥመናል። ይህም ለምንድን ነው? ኦቨር አክቲቬትድ ስለምንሆን ነው። እኔም ብዙ ጊዜ እንደዚህ አይነት ነገር ገጥሞኛል። ተማሪ እያለሁኝ ቡናን ጠጣለሁ ከእንቅልፌ እንደተነሳሁኝ። በዚህ ሰዓት ምንድነው መሆኑ? በጣም ኦቨር አክቲቬትድ ይሆናለሁ። ስራዬን በስርዓቱ መስራት አልችልም። ነገሮችን በስርዓቱ መከወን አልችልም። ለምን? ካፊኑ እና ኮርቲሶሉ አንድ ላይ ደብል ኢፌክት ስላላቸው ማለት ነው። ይህንን ባለማድረግ ምን ማድረግ ይቻላል ማለት ነው? ንቁ እንድንሆን ማድረግ ይቻላል። ስለዚህ ቡናውን በየትኛው ሰዓት ነው መጠጣት ያለባችሁ የሚለውን ነገር ነው የምንመለከተው። በመጀመሪያ ኮርቲሶል የምንለው ሆርሞን ፒክ የሚሆነው ወይም ከፍ የሚለው መቼ ነው የሚለውን ነገር እንመልከት። ስለ ኮርቲሶል ሆርሞን እንመልከት። ኮርቲሶል ሆርሞን ፒክ የሚሆንበት ጊዜ አለ፣ የሚቀንስበት ጊዜ አለ። ኮርቲሶል ሆርሞን የሚመረተው መቼ ነው? ከእንቅልፋችን ከመንቃታችን ከ30 ደቂቃ እስከ 1 ሰዓት ባለው እየተመረተ ይመጣል። ፒክ የሚሆነው ወይም ከሰውነታችን ውስጥ በጣም ከፍ የሚለው መቼ ነው? ከማለዳው 12 ሰዓት እስከ 2 ሰዓት ባለው ኮርቲሶል የምንለው ሆርሞን በጣም ፒክ ይሆናል ማለት ነው። እናንተ በዚህ ሰዓት ላይ ቡናን በምጠጡበት ሰዓት ላይ ምን ትሆናላችሁ ማለት ነው? ኦቨር አክቲቬትድ ትሆናላችሁ። ስለዚህ ከማለዳው 12 ሰዓት እስከ 2 ሰዓት ባለው ቡናን አለመጠጣት በጣም አስፈላጊ ነገር ነው ማለት ነው። ኮርቲሶል ሆርሞን እየቀነሰ የሚመጣው መቼ ነው? ከጠዋቱ 3 ሰዓት እስከ 5 ሰዓት ተኩል ባለው ምን እየሆነ ይመጣል? እየቀነሰ ይመጣል። ስለዚህ በዚህ ሰዓት ቡና ብትጠጡ በጣም ጥሩ ነው። ይህንን በማድረግ ምን ማድረግ ትችላላችሁ? ኦቨር አክቲቬትድ የምትሆኑትን ጭንቀት ውስጥ የምትገቡትን ነገር መቀነስ ትችላላችሁ ማለት ነው። ሌላ ቡና መጠጣት ያለባችሁ ሰዓት መቼ ነው? ከ7 ሰዓት ተኩል እስከ 9 ተኩል ባለው ነው ቡና መጠጣት ያለባችሁ። ይሄ ኮርቲሶል በጣም የሚቀንስበት ታይም ነው። እናንተ በዚህ ሰዓትን ቡና በሚጠጡበት ሰዓት ላይ የምትፈልጉትን ጥቅም ማግኘት ትችላላችሁ። ንቁ እንድትሆኑ ነገሮቻችሁ ላይ አትኩሮት ሰጥታችሁ እንድትሰሩ ድካምን ለመቀነስ። ነገር ግን ከዚህ ሰዓት ውጭ በምንጠጣበት ሰዓት ላይ ድካማችን እየተባባሰ ይመጣል። በጣም ኦቨር አክቲቬትድ እንሆናለን። ይህም ላላስፈላጊ ድካም ይዳረገናል ማለት ነው። በባዶ ሆድ ቡናን መጠጣት የሚያስከትሉትን ጉዳቶች እንመልከት። የመጀመሪያው ምንድነው? ኦቨር አክቲቬትድ እንድትሆኑ ያደርጋችኋል። በባዶ ሆዳችሁ በቡና በምትጠጡበት ሰዓት ላይ ይህ ኮርቲሶል የሚባለው ሆርሞንም አለ፣ ካፊኑም አለ። ሁለቱ አንድ ላይ ሆኑና ኦቨር አክቲቬትድ እንድትሆኑ ነው የሚያደርጋችሁ። ስለዚህ በባዶ ሆዳችሁ ቡናን አለመጠጣት ነው። ቅድም እንዳልኳችሁ ደግሞ ኮርቲሶል የራሱ የሆነ ምን አለው? ጊዜ አለው አይደለ? ያንንም ጊዜ በደንብ ነው የምታዛቡትና እሱን ባዛባችሁ ቁጥር ደግሞ ላላስፈላጊ ኦቨር አክቲቬሽን ነው የምትዳረጉት። ስለዚህ በዚህ ሰዓት ቡና
ቡና መጠጣት መቻል የለባችሁም። በማለዳ ከእንቅልፋችሁ እንደነቃችሁ ቡና ስጠጡ ሌላ የሚከሰተው ነገር ምንድነው? የጨጓራ ህመም እየተባባሰባችሁ ይመጣል። ይሄም ለምንድነው? ቡና በምጠጡበት ሰዓት ላይ የአሲድ መጠን በጣም እየተመረተ ይመጣል ጨጓራችሁ ላይ። ይሄም ጨጓራ ህመምን እያባባሰው ይመጣል ማለት ነው። ስለዚህ አይዲያል ታይም የሚባለው ወይም ጥሩ ጊዜ መቼ ነው ቡናን ለመጠጣት? ከጠዋቱ 3 ሰዓት እስከ 5 ተኩል ባለው ቡናን ብጠጡ የምትፈልጉትን ኢነርጂ የምትፈልጉትን ፎከስ ማግኘት ትችላላችሁ ማለት ነው። ሌላኛው ከ7 ተኩል እስከ 9 ተኩል ቡናን ብጠጡ ከቡና ማግኘት የሚገባችሁን ጠቀሜታ በስርዓቱ ማግኘት ትችላላችሁ ማለት ነው። ሌላኛው ቡናን ቀን ከ9 ሰዓት ተኩል በኋላ መጠጣት የሚያስከትለውን ጉዳት እንመልከት። ይሄ ምንድነው? እንቅልፋችሁን እንድታጡ ያደርጋችኋል። ለምን? ሜላቶኒን የሚባለው ሆርሞን እንዳይመረት ያደርጋል ቡናን በዚህ ሰዓት መጠጣት ማለት ነው። ይህም ለምንድነው? ቡና ውስጥ ያለው ካፊን ከ6 ሰዓት እስከ 8 ሰዓት በደማችን ውስጥ ይቆያል። ይህም የእንቅልፍ ስርዓታችን እንዲዛባ ያደርጋል ማለት ነው። ሌላ ማድረግ የሚገባችሁ ነገር ምንድነው? ቡና ከመጠጣታችሁ በፊት ምግብ በስርዓቱ መመገብ መቻል አለባችሁ። ለምን? የጨጓራ ህመምን ለመቀነስ። ሌላው ቡናን ከመጠጣታችሁ በፊት ውሃ በስርዓቱ መጠጣት መቻል አለባችሁ። ከጠጣችሁ በኋላም ውሃን በደንብ መጠጣት መቻል አለባችሁ። ይህም ከፍተኛ የሆነ ድካምን ማስቀረት ስለሚችል ማለት ነው። ሌላኛው ነገር ማድረግ የሌለባችሁ ነገር ምንድነው? ቡናን ስትጠጡ ከ3 እስከ 4 ሲኒ ነው በቀን መጠጣት ያለበት። ከዚህ በላይ ሲሆን ብዙ የሚያስከትላቸው የጤና ጉዳቶች ስላሉ ከነዚህም ጉዳቶች ውስጥ ኦስቶፖሮሲስ የምንለው ወይም የአጥንት መሳሳት እንዲከሰት ያደርጋል ማለት ነው። ሌላው ስፖርተኞች ቡናን ከ30 ደቂቃ በፊት ቢጠጡት ጥሩ ኢነርጂ ኖሯቸው ስፖርታቸውን በስርዓቱ ለመከወን ይጠቅማቸዋል ማለት ነው። ቡናን ሲጠጡ መጠንቀቅ ያለባቸውን ሰዎች እንመልከት። የመጀመሪያው እነማን ናቸው? የጭንቀት ህመም ያለባቸው ሰዎች፣ ነፍሰ ጡር ሴቶች ከ200 ሚሊግራም በላይ ካፊን በቀን ውስጥ መውሰድ የለባቸውም። ሌሎቹ ደግሞ እነማን ናቸው? የእንቅልፍ ችግር ያለባቸው ሰዎች፣ ሌሎችም ሰዎች ይኖራሉ መጠንቀቅ ያለባቸው ሰዎች ማለት ነው። ዛሬ ምን ተመልክተናል? ቡናን በየትኛው ሰዓት ነው መጠጣት ያለብን የሚለውን ነገር ተመልክተናል። ጥሩ መረጃም እንዳገኛችሁ ተስፋ አደርጋለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።